ተነስተልን ተወደዳችሁ ከዞላ ኒውስ ቤተሰቦች እንደምንቆያችሁ ከዞላ ኒውስ ዕለታዊ መረጃዎችን ይዘን ቀርበናል። በየጊዜው የሚወጡ አዳዲስ መረጃዎች ቀድመው እንዲደርሷችሁ ቻናሉን ኮሜንት፣ ላይክ እና ሰብስክራይብ ማድረግ እንዳትረሱ እያልን ወደ ጉዳዮቹ እንለፍ። አብራችሁን ቆዩ። በቅድሚያም ከሞሳድና የሲአይኤ ውስብስብ የስለላ ስራ ያልተናነሰ መረጃ ሲያነፈንፉ የነበሩት 102ኛ ኮር 11ኛ ክፍለ ጦር የከተማ ዳኞች ታሪክ ሰርተዋል። አፋባን ምዕራብ አማራ ቀጠና ቴዎድሮስ 102ኛ ኮር 11ኛ ክፍለ ጦር መራዊ ከተማን ከምሽቱ 2 ሰዓት አካባቢ በአነፍናፊ የከተማ ዳኞች እጅግ የተሳካለት ኦፕሬሽን ማድረጉም ተችሏል ብለዋል። የምዕራዊ ማህበረሰብን በሰቀቀንና በከፋ መከራ ሲያሰቃዩ የነበሩ የብልጽግና ታማኝ ወንበር አስጠባቂዎች እስከ ወዲያኛው ተሸኝተዋል። በዳኞቹ በተደረገው ኦፕሬሽን ጌታቸው ፈንቴ 01 ቀበሌ ስራ አስኪያጅ፣ አቢቴ ማለደ ከባህር ዳር እስከ መራዊ፣ ከመራዊ እስከ አቸፈር በፋኖ ስም ሰዎችን እያገተ ሲዘርፍ የነበረና መሪያችን አርበኛ ዘመነ ካሴም ቤተሰቦች በድሮን ያስደበደበ 105 በላይ ቀንድ ከብት ለጠላት ነድቶ የሰጠ ግለሰብና በብልጽግና የባች ቀበሌ እንዲያስተዳድር ኃላፊነት የተሰጠው አንዱ ዓለም የመዘጋጃ ፋይናንስ ኃላፊ የነበረ ፈጠነ አለልኝ ጋሸነ ብዙአየው አንተው ነኝ እምቢ አለ የተባሉ የብልጽግና ጠባቂዎች ዋጋቸውን አግኝተዋል ብለዋል። አማራ ሕዝብ ለከፋ መከራ አሳልፈው የሰጡ ጥቁር ጣሊያኖች ከወዳቸው ጋር እንደተጣበቁ እርምጃ ሲወሰድባቸው 7 ክላሽንኮቭ መሳሪያ ተማርኳል። ከዚህም ጋር በተያያዘ በውል ቁጥራቸው የማይታወቁ ወዳደሮች ከባድና ቀላል ቁስለኛ መሆናቸውን ማወቅ ተችሏል ብለዋል። በከፍተኛ ወትሮ ዝግጅት ላይ የሚገኘው የ11ኛ ክፍለ ጦር በቀጣይ እንደ ንስር ታድሶ በአስፈሪ ግርማ ሞገስ እየመጣ እንደሆነና ጠላትን አፈር ዕድሜ ለማብላት በተጠንቀቅ ላይ መሆኑን ለማወቅ ተችሏል ብለዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ሰላማዊና ዲሞክራሲያዊ ርክክብ የማይፈጸም ከሆነ ስህተት እንደሚሆን የህዝባዊ ወያኔ ሓርነት ትግራይ ህወሓት ቃል አቀባይ ለቢቢሲ ተናገሩ። የህወሓት ቃል አቀባይ ሚካኤል አሰገዳውም የትግራይ ክልል ጊዜያዊ አስተዳደር እየፈረሰ በመሆኑም ከፌዴራል መንግስት ጋር ያለው ግንኙነት ገመዱ ከምን ጊዜውም በላይ መበጠሱን አጽንኦት ሰጥተው ገልጸዋል። በሌላ ዜና መንግስት በቴዲ አፍሮ አልበም ዙሪያ ሐሰተኛ ዶክመንተሪ ፊልም ሊያዘጋጅ ነውም ተብሏል። በቴዲ አፍሮ አልበም ዙሪያ የሚያጠነጥን ዘጋቢ ፊልም እየተሰራ መሆኑን ታውቋል። የአርቲስት ቴዎድሮስ ካሳሁን ኢትዮሪካ የተሰኘው አልበም ወጣት ተከትሎ በፖሊስ በተያዙ ግለሰቦች ዙሪያ የሚያጠነጥን ዘጋቢ ፊልም እየተሰራ መሆኑም ታውቋል። በስር ላይ የምትገኘው የአርቲስቱ ምክትል ማናጀር ማለት ሰለሞን የአርቲስት ቲቪ መግለጫን ሳንከለከል ተከለከልና አድርገን ነው የገለጽ ነው። የሙዚቃ አልበሙ በህዝብ ዘንድ ትኩረት እንዳያገኝና ማስታወቂያ ለመስራት ነው ብላ ዶክመንታሪው ላይ እንድትናገር እየተጠየቀች እንዳለም መረጃው ደርሶናል ሲል መሰረት ሚዲያ ምንጮችን ጠቅሶ ዘግቧል። በእስራኤል የግዳጅ ውትድርናን የሚቃወሙ ኦርቶዶክሳውያን አይሁዶች የሀገሪቱን ወታደራዊ ፖሊስ አዛዥ በሆኑት ብርጋዴር ጄኔራል ዩናባን የያሚን መኖሪያ ቤት ላይ ጥቃት በመሰንዘር ግቢውን ለተወሰነ ጊዜ ተቆጣጥረውት እንደነበር ተገልጿል። ተቃዋሚዎቹ በአሽኬሎ በሚገኘው የጄኔራሉ መኖሪያ ግቢ ውስጥ በመግባት ራሳቸውን የዘጉ ሲሆን በወቅቱ ጄኔራሉ ከቤተሰባቸው ጋር በቤት ውስጥ እንደነበሩም ተገልጿል። ለዚህ ድርጊት መነሻ የሆነው የእስራኤል ጠቅላይ ሚኒስትር ባሳለፈው ውሳኔ የግዳጅ ውትድርና ለማይቀበሉ ኦርቶዶክሳውያን አይሁዶች መንግስት የሚሰጠውን የገንዘብ ድጎማ እንዲቆርጥና የወንጀል ምርመራ እንዲጀመርባቸው ማዘዙን ተከትሎ ነውም ተብሏል። ተቃዋሚዎቹ ይህንን የቅጣት እርምጃ በመቃወም ድምፃቸውን ሲያሰሙ ቆይተዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ድርጊቱ በጽኑ በማወገዝ በወታደራዊ ፖሊሱ አዛዡ ላይ የተፈጸሙ ጭካኔ የተሞላበትና የኃይል ጥቃት በፍጹም ተቀባይነት የሌለው ነውም ብለዋል። ጠቅላይ ሚኒስትሩ አክለውም በጥፋቱ ላይ በተሰማሩ ግለሰቦች ላይ ጠንካራ እርምጃ እንደሚወሰድ ትዕዛዝ ሰጥተዋል። የቱ አስከሬን ቆፍሮ ያወጣው በህንድ ኦዲሻ አንድ 50 ዓመት ዕድሜ ያለው ሰው የሞተችውን እህቱን ከመቃብር አጽም አውጥቶ ወደ ባንክ ይዞ በመሄድ ሁሉን አስደንግጧል። ምክንያቱ የሚል ነበር። እህቱ ከሞተች በኋላ ከባንክ ሂሳቧ 20,000 ሩፒ ለማውጣት በተደጋጋሚ ሞክሮ ነበር፣ ግን ባንኩ ባለ ሂሳቡ በአካል መቅረብ አለበት ብለው እንደተከለከለው ተናግሯል። በብስጭት መቃብሯን ቆፍሮ አጽማን ይዞ መጣ። ባንኩ ውስጥ ግን ከፍተኛ ድንጋጤ የተፈጠረ። ፖሊስ ጣልቃ ገብቶ ክስተቱን አቆመ። ፖሊስ ይህን ነገር ከህጋዊ ሂደቱ አለማወቅ የተነሳ ነው ብሏል። ነገር ግን ባንኩ በሞት በኋላ የሂሳብ ማስወጣት ሂደቱን በግልጽ ሊያስረዳ ነበርም ተብሏል። ክስተቱ በሙሉ ሀገር ውስጥ ከፍተኛ ድንጋጤም ጥሏል ተብሏል። የተወደዳችሁ የዞላ ኒውስ ቤተሰቦች የእስካሁኑ መረጃዎች ነበሩ። ስለተከታተላችሁ እያመሰገነ በእኛ በኩል መልካም ጊዜ ነው።